ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች ምዕራፍ አንድን እንግዲህ አጠናቀቅን። ለዛሬ 10 የምዕራፍ አንድ ጥያቄዎችን እናያለን። ግን ምዕራፍ አንድን ስንጀምር እንዲህ ብያችሁ ነበር። እስከ 100 ያሉ ቁጥሮችን ክለሳ ከዚያም እስከ 1000 ያሉ ቁጥሮችን ማንበብና መጻፍ ከዚያ የቁጥር ቤት ዋጋቸውን እና እስከ 1000 ያሉ ቁጥሮችን ማወዳደር በቅደም ተከተል ማስቀመጥ አልኳችሁና ወደ ጥያቄያችን ከመግባታችን በፊት እንግዲህ እንድናይ በቅድመ ትምህርት ላይ ስለሆነ ያለነው አሁን ምን እያልኳችሁ እንደሆነ እንዳትወዛገቡ። ከዛም በመጨረሻ ላይ የምዕራፍ አንድን ማጠቃለያ መልመጃ አለ። እሱም መልመጃ በመስራት እንሰናበታለን ብያችኋለሁ። ባልኳችሁ መሰረት ምዕራፍ አንድን በ6 ክፍሎችና በአንድ የማጠቃለያ መልመጃ ጨረስን። ስለዚህ ያልተመለከታችሁ ተማሪዎች የምዕራፍ አንድን 6 ክፍሎች ሲደመር እንደገና የምዕራፉ ማጠቃለያ አጠቃላይ 7 ክፍሎች እንደማለት ነው አጠቃልላል። እነዛን ያላያችሁ እንድታዩ እና እዛ ላይ ስንጀምር ምዕራፉን እነዚህን ነገሮች አልኳችሁና እንዳትወናበዱ ግር እንዳይላችሁ አሁን እያልኳችሁ ያለሁት ነገር ብያችሁ ነበርና አሁንስ ምን ላይ ናችሁ ያላችሁት? አሁንም እንደዛው መወናበድ ላይ ከሆነ ያላችሁት ሁሉንም ክፍል ጨርሳችሁ ነው እያልኩ ያለሁት። የተማርነው ትምህርት አልሰራም ማለት ነው። ነገር ግን ለምሳሌ አሁን ማወቅ ያለባችሁ ቅደም ተከተል የሚባል ነገር አለ። አሁን ቅደም ተከተል ስላችሁ የሆነ ነገር እየተረዳችሁ ነው ወይ? የቁጥር ቤት ዋጋ ስላችሁ የሆነ ነገር እየገባችሁ ነው ወይ? ማወዳደር ስላችሁ የሆነ ነገር ምንድነው ማወዳደር? ቅደም ተከተልን ከትንሽ ወደ ትልቅና ከትልቅ ወደ ትንሽ ማስቀመጥን እንደሆነ ይሄን ተረድታችሁታል ወይ? አሁን እዚህ ላይ ነውና ለራሳችሁ እየመለሳችሁ ሄዱ። አረ አሁንም የምትለን ነገር አልገባንም ወይም ደግሞ ገርብሏል ካላችሁ የተማራችሁት ትምህርት ከስሯል። ይሄንን ግን መሐመድ ይበሳጫል ብላችሁ አሁንም ቢሆን አልገባንም ብላችሁ ኮሜንት ላይ ብትጽፉ እስቅባችኋለሁ እንጂ መሐመድ አይበሳጭም። ይሄን የምለው አንዳንድ ጋጠ ወጦች አልገባንም ብለው የሚጽፉ ስላሉ ነው። እንትናቸው ይገባኛል። እኔ አይደል አጻጻፋቸው ራሱ ምን እንዳሰበ ተማሪውን በደንብ ረዳዋለሁ። 22 ዓመት በላይ ስለሰራውኝ እኔ አንድ ተማሪ ምን አስቦ እንደሆነ የሚናገረው ነገር ይገባኛል። እና አንዳንድ ጋጠ ወጥ የሆነ ተማሪ አልገባንም ብላችሁ ብትጽፉ ስቀባችሁ ነው ማልፈው። አንድ እንደዚህ የሆነ ጋጠ ወጥ የሆነ ኮሜንትም እንዳይደርስ ብሎክ አድርጋለሁ። በመጀመሪያም ሲጀመር እንዳትደክሙላችሁ ፈልጌ ነው። ሐሳብ አስተያየት እና ጨዋዊ አስተያየት ያለው ግን ፊልተርድ ስለማደርገው እሱ ይደርሰኛል። መጻፍ ትችላላችሁ። ጥያቄያችሁን በአግባቡ መልስላችኋለሁ። ጨዋ በሆነ አጠያየቅ የጠየቀ ተማሪ። እሺ አሁን ወደ 10 ጥያቄዎች በቀጥታ እንገባለን። ጥያቄ 1 473 እና 463 እዚህ ውስጥ የሚገባው ምልክት ምን አይነት ነው? ይበልጣል፣ ያንሳል ወይንስ እኩል ይሆናል? መልሳችሁን አስቀምጡ። እሺ አሁን እዚህ ጋር ፖዝ አድርጉት። ቪዲዮውን ቆም አድርጋችሁ እናንተ መልሱን ስጡ። እየጠበቅኳችሁ ነው። እሺ ይበልጣል ምልክትን ያስቀመጣችሁ ተማሪዎች ትክክል ናችሁ። ሁለተኛ ጥያቄ ይሄንን ቁጥርና ይሄንን ቁጥር እና ይሄንን ቁጥር ከትንሽ ወደ ትልቅ እንዲቀመጥ ብትታዘዙ ከነዚህ ውስጥ ከሁሉም ትንሹ የትኛው ነው?
ከዚያስ ተለቅ የሚለው የትኛው ይሆናል? ከዚያስ ከሁሉም ትልቁ የትኛው ይሆናል? ቪዲዮውን ቆም አድርጉና መልሱን መልሱ እናንተ። እሺ አሁን እናንተ ያላችሁትን መልስ ብላችኋል። ይህን ያላችሁ ትክክል ትሆናላችሁ። 301 ከሁሉም ትንሹ ነው። ከዚያ 341 ቀጣዩ ይሆናል። ከሁሉም ትልቁ 346 የሚለው ከሁሉም ትልቅ ይሆናል። እንዴት ነበር የምናወዳድረው? የመቶ ቤት እዚህ ጋር አለ፣ እዚህም የመቶ ቤት አለ፣ እዚህ ጋርም የመቶ ቤት አለ። ሁሉም እኩል ናቸው እዚህ ጋር። ነገር ግን የ10 ቤት ላይ ስመጣ እዚህ 4 10ዎች አሉ። እዚህም 4 10ዎች አሉ። እዚህ ግን 0 10 አለ። ከሁሉም ትንሹ ይህ ይሆናል። ይሄው አሁን እዚህ እነዚህ ሁለት ቁጥሮች ግን የ10 ቤታቸው ሁለቱም 4 10ዎች ያሏቸው እዚህ ላይ ስላልተለያዩልን ወደ አንድ ቤታቸው እንሄዳለን። እዚህ ጋር 6 አንዶች አሉ። እዚህ ጋር አንድ ብቻ ስላለች ትንሿ እቺ ትሆናለች እንላለን። ሶስተኛ ጥያቄ ልሄድ ነው። ሶስተኛ ጥያቄ ላይ እንዲህ ልበልና ይች ቁጥር ተሰምሮባታል። የዚች ቁጥር ቤቷና የቤት ዋጋዋ ስንት ነው? ስንት ቤት ላይ ነው ያለችው? የቤት ዋጋዋስ ስንት ይሆናል? አራተኛ ጥያቄ እዚሁ ልጻፍ፣ ተመሳሳይ ነው። እዚህም የተሰመረባት ቁጥር ቤቷና የቤት ዋጋዋ ስንት ነው? አምስተኛ ጥያቄም እዚህ ልጻፍ። እዚህም የተሰመረባት ቁጥር ቤቷና የቤት ዋጋዋ ስንት ነው? ቪዲዮውን ቆም አድርጉና መልሳችሁን ከተናገራችሁ በኋላ ቪዲዮውን ልቀቁት። እሺ ወደ ሶስተኛዋ ጥያቄ ስንመጣ ይቺ የተሰመረባት ያው 7 ነች። ቤቷ የ10 ቤት ነው። የቤት ዋጋዋ 7 10ዎች ማለት 70 ነው። ስለዚህ የ10 ቤት ቤቷ ነው። የቤት ዋጋዋ ደግሞ 70 ይሆናል ያላችሁ ትክክል ይሆናል። ወደዚች ስመጣ ደግሞ የተሰመረባት ቁጥር 4 ነች። ቤቷ 100 ቤት ነች ያለችው። የቤት ዋጋዋ 400 ነው ያላችሁ ትክክል ትሆናላችሁ። ወደ አምስተኛ ጥያቄ ስመጣ የተሰመረባት 6 ነች። ቤቷ የአንድ ቤት ነው። የቤት ዋጋዋ ደግሞ 6 ነው ያላችሁ ትክክል ትሆናላችሁ። እሺ አምስተኛ ጥያቄ ደረስኩ። ስድስተኛ ጥያቄ አራትን ዛሬ ወድጃታለሁ መሰለኝ። ችግር የለም። ይህንን ቁጥር በሶስት በተለያየ አይነት መልኩ ጻፉ ወይም ግለጹት።
ምሳሌ ልስጥ እኔ መጀመሪያ እስኪ ለትውስታ። በእርግጥ ኤግዛም ላይ ምሳሌ አይሰጥም፣ ግን ምን ለማለት እንዳሰብኩ አሻሚ ሊሆንባችሁ ስለሚችል ለምሳሌ እንዲህ ቢኖር በሶስት አይነት መንገድ ስገልጸው 3 መቶዎች 4 አስሮችና 9 አንዳንዶች ብዬ ልገልጸው እችላለሁ። ሌላኛው አገላለጽ 300 ሲደመር 40 ሲደመር 9 ሁለተኛው አገላለጽ። ሶስተኛው አገላለጽ ራሱ 349 እንደዚህ ነው። እናንተ ሁለት ነው የምትጨምሩት እንደማለት ነው። እሺ ወደ ጥያቄው ሄዶ ፖዝ አድርጉት፣ ቪዲዮውን አቁሙት ማለት ነው። እሺ መልሳችኋል ብለን እናስብና አንዱ ራሱ 476 በቃ ጨርሶታል። ሁለተኛው አገላለጽ 4 መቶዎች 7 አስሮችና 6 አንዶች ስለዚህ ራሱ ይሄ አንድ ብለናል። አሁን ደግሞ ሁለተኛውን ገለጽኳል። አንድ ቀረኝ። 400 ሲደመር 70 ሲደመር 6 በቃ። ወደ ሰባተኛ ጥያቄ ስመጣ 465 465ን 3 ጥሩልኝ። በአንድ በመቁጠር 3 በ5 በመቁጠር 3 በ10 በመቁጠር 3 ንገሩኝ ነው። ፖዝ አድርጉት ቪዲዮውን። እሺ በአንድ በመቁጠር 3 ማለት እንግዲህ 466 467 468 በ5 በመቁጠር ከሆነ 465 ላይ አይደለም 470 475 480 በ10 በመቁጠር ከሆነ 465 አልነበረ 475 485 እና 495 ይሆናል። ስምንተኛ ጥያቄ ወደ ታች በ5 ከላይ ወርታች በ5 በመቁጠር 3 ግለጹልኝ። ቁጥሩም 70 ቢሆን ከላይ ወደ ታች ወይም ወደ ኋላ በ5 በመቁጠር 3 ግለጹልኝ። ፖዝ አድርጉት። እሺ እንዲህ ብላችሁ ከሆነ ትክክል ነው። 65 60 እና 55 I have the 2 questions እንደዚህ በሰንጠረዥ ቀርበዋል። ይችንና ይችን በባዶ ቦታዎች ላይ እንድትሞሉ 9ኛ ጥያቄ አዘዝኩ። እሺ 9ኛ ጥያቄ ላይ ሐመር ውሃንና ይሄን ነው። እሺ ይሄንንም ችግር የለም። የመጀመሪያው የሐመር ውሃ ፖዝ አድርጉትና ሶስቱንም ሞክሩ። እሺ የሐመር ውሃ 8 1 እና 0 የዚህ ደግሞ 5 3 እና 3 የዚህ ደግሞ 4 9 እና 9 ውድ ተማሪዎች እዚህ ጋር ግን እስኪ አሁን ሐመር ውሃ ላይ ስንት መቶዎች ስንት አስሮችና ስንት አንዶች አሉ?
ለላይ ስንት አስሮች፣ ስንት አንዶች፣ ስንት መቶዎች አሉ የሚል ጥያቄ ቢኖር ለላይ እንምጣ። ስንት መቶዎች አሉ? 7 መቶዎች። ስንት አስሮች አሉ? 0 አስሮች። ስንት አንዶች አሉ? 3 አንዶች። ሐመሮሃ ላይ ስንት መቶዎች አሉ? 8 መቶዎች። ስንት አስሮች አሉ? 1 መቶ። ስንት አንዶች አሉት? 0 አንዶች። ተማሪዎች የመጨረሻ አንድ ጥያቄ እንዲህ ዳሾች ቢኖሩ እዚህ ዳሾች ላይ የ10ኛ ጥያቄ ላይ ደርሰናል። ሃንና ሐመሮሃን ጠየቋችሁ። ስለዚህም ፖዝ አድርጉና መልሳችሁን አስቀምጡ ዳሹ ላይ። እሺ ፖዝ አድርጋችኋል በልና መለሳችሁ ብለን አስብ። 4 እዚህ ጋር፣ 1 እዚህ ጋር፣ 9 እዚህ ጋር፣ እዚህ ደግሞ 9 እዚህ ጋር፣ 0 አስሮችና 7 አንዶች። ውድ ቤተሰቦች ወላጆች አሪፍ ውጤት ልጆቻችሁ እንደአመጡ እርግጠኛ ነኝ። እስኪ ያገኙትን ውጤት በእምነት በታማኝነት ከ10 ስንት እንዳገኙ ኮሜንት ላይ አስቀምጡልኝ። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። የምዕራፍ 2 ውይይት በቀጣይ ይዤ ቀርባለሁ። እስከዚያው ድረስ ቻው።